ሁላችሁም እንደምታስታውሱት በዚህ ሮብሮብ እግዚአብሔር በሰጠን ርዕሰ ጉዳይ በእግዚአብሔር ቃል እየተነጋገርን ነው። አንተ ምንጭ ሆይ ፍለቅ በሚል ሐሳብ እግዚአብሔርን ፊት እየጮህን ነው ያለነው። አክቹአሊ እነዚህ ሮቦች ላይ ከእግዚአብሔር ዘንድ ከምንጠብቀው የመንፈሱ ልዩ ጉብኝት የተነሳ በፊቱ ልንጮህ ነው። በእግዚአብሔር ቃል ቅኝት ሪቫይቫል የእግዚአብሔር ህልውና የእግዚአብሔር መንፈስ ጉብኝት ምን እንደሆነ በቃሉ እያወቅን ምንጠብቀውን እያስተዋልን እንደገናም ደግሞ እንዴት እንደምንጠብቅ ለመቀበል ምን ቁመና መያዝ እንዳለብን በእግዚአብሔር ቃል እየተመከርን የምንጸልይበትንም አቅጣጫ እንደገና ደግሞ የምንቆምበትንም ቁመና ከእግዚአብሔር ቃል እየተቀበልን የምናሳልፍባት ሰዓት ነች እቺ የሮባ ፕሮግራም። እግዚአብሔር ይመስገን። አሜን። ስለ ሪቫይቫል እነዚህ ሰዎች በቃሉ በመነሻ ያነበብነው እነ ሙሴ በምድረ በዳ ጉዞ አንድ ቦታ ቆሙና አንተ ምንጭ ሆይ ፍለቅ ብለው እንደጸለዩ ከዛ በኋላ የምድረ በዳ ጉዞአቸው ነገር እንደተለወጠ ከዘጸአት ምዕራፍ 33 ጀምራችሁ ብትመለከቱ የእግዚአብሔር ሥራ በእነሱ ሕይወት እንዴት በምድረ በዳ ጉዞ የተለየ እንደሆነ ከዚህ ጩኸት የተነሳ የእግዚአብሔር ቃል ያስተምረናል። እኛም ዛሬ በሕይወታችን በቤተ ክርስቲያን በምድርና በዘመናችን ላሉት ነገሮች ወገኖቼ የማያሻማ ብቸኛም ልንለው የምንደፍረው መፍትሄ ሪቫይቫል ነው። በየቅዱሳን ሕይወት ቤት ባሉት ክፍተቶች ባሉት ዝንፈቶች ንጹህ ሙሉ ዘላቂ መፍትሄ ሊያመጣ የሚችለው የእግዚአብሔር ጉብኝት ነው። አሜን። በቤተ ክርስቲያን ለምናያቸው ዝብርቅርቅ ላሉ ነገሮች እንዲሁ በቃል መወቃቀስ መተቻቸት ወይም ደግሞ አንዱ አንዱን የሚያስተካክል ይመስል መተራረም ያልሆነ አቅጣጫ ይዞ መሮጡ ብዙም አላስገፋንም። ብዙ ከዕለት ዕለት በቤተ ክርስቲያን ዙሪያ የምንሰማቸው ጉዳዮች አንዱ በአንዱ ላይ የሚጮህባቸው ነገሮች በጣም አሳሳቢ እየሆኑ ነው ያሉት። የምድራችንን ሁኔታ ስንመለከት ይሄው ደግሞ አሁን የሆነ ወረርሽኝ አለ አሉ። የሰላም ጉዳይ አለ፣ የእርስ በርስ ግንኙነታችን ጉዳይ አለ፣ የኢኮኖሚ ጉዳይ፣ ብዙ ነገሮች አሉ። ለነዚህ ነገሮች ከሰው አይምሮ የሚመነጭ የሰው ጥበብና ስሌት ቀመር በዘላቂነት የማይፈውሳቸው ብዙ ነገሮች እንዳሉ ማስተዋል አለብን። ለዚህ ነው ከልባችን አንተ ምንጭ ሆይ ፍለቅ ብለን መጮህ ያለብን። ከልባችን መጮህ ያለብን። ሪቫይቫል አንድ ሰው ሲናገር በአጭር ቃል ሪቫይቫል የእግዚአብሔር መከሰት ነው አለ። የእግዚአብሔር መከሰት እግዚአብሔር የሰው አይምሮ በማይቀምረው በማይረዳው የቅድስና ጉልበቱ የጥበብ ኃይሉ ሲገኝ ሲከሰት ሲጎበኝ ሲመጣ ብዙ ነገሮች በመገኘቱ ይቀልጣሉ። እግዚአብሔር ይመስገን። ስለዚህ ተስፋ አለን። ተስፋ አለን። ተስፋ አለን። እንደ ቤተ ክርስቲያን ተስፋ አለን። እንደ ቅዱሳን ተስፋ አለን። እንደ ቤተሰብ ተስፋ አለን። እንደ አገር ተስፋ አለን። ተስፋችን ግን ሪቫይቫል ነው። ተስፋችን ግን የእግዚአብሔር ጉብኝት ነው። እግዚአብሔር የተመሰገነ ይሁን። በዚህ ቅንዓትና በዚህ መረዳት ነው እንጮህ ያልነው። ግን እንዴት ነው የምንጮኸው? ምን ብለን ነው የምንጮኸው? ጮኸንስ እግዚአብሔር ምላሽ ሲሰጠን እግዚአብሔር የጮሁ ሰዎች ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ታስሮ ቤተክርስቲያን ተከማችታ ሌሊቱን ሙሉ ስትጸልይ እግዚአብሔር ሲመልስላቸው በር ዘግተው ሲሟገቱ ነበር። አንዳንዴ እግዚአብሔር ምላሽ ሲመጣ አቀባበሉን እናውቅበት ዘንድ ሪቫይቫል ልንገናኝ ልናስቀጥልና በሙሉ ፖቴንሻሉ ምድራችንን ዘመናችን እንዲፈውስ ለማድረግ መያዝ ያለብን መጽሐፍ ቅዱሳዊ ቁመናስ ምንድን ነው የሚለውን ነው እግዚአብሔር እየተናገረን ያለው። ባለፈው ሳምንት በሕዝቅኤል ምዕራፍ 47 ከቁጥር 1 ጀምሮ ባለው ቃል በዚያ ቤተ መቅደስ ውስጥ በራእይ ባየው ነብዩ ሕዝቅኤል በራእይ ባየው ቤተ መቅደስ ውስጥ የእግዚአብሔር ወንዝ እንዴት እንደሚወጣ ያ ውሃ እንዴት እንደሚወጣና በዛ መከራ ውስጥ የነበረችውን እስራኤልን እንዴት እንደፈወሰ በመሰረታዊ ደረጃ ተነጋግረን በዚህ በሕዝቅኤል ምዕራፍ 47 ትንቢታዊ ራእይ ውስጥ ያለውን የእስራኤልን የጉብኝት ተስፋ ከእኛ ጋር ያያያዝን እየተነጋገርን ነበር። በአራት አቅጣጫ እንደምናየውም ተነጋግረን አንደኛውን ያለፈው ሳምንት አይተናል። በሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 ባለው የእግዚአብሔር ቃል ውስጥ
አራት ነገሮች እናያለን ብለናል። አንደኛ የሪቫይቫል ውልደት፣ የእግዚአብሔር ጉብኝት። አሁን ሪቫይቫልን ብዬ ስናገር የእግዚአብሔር ጉብኝት እንደሆነ መሰረታዊ ትርጓሜውን ባየንበት አግባብም እንድትረዱት እያልኩ ቃላት ላለማብዛት ሪቫይቫል እላለሁ። የሪቫይቫል ውልደት ከየት ነው የሚወለደው? እንዴት ነው የሚመጣው? ይሄ በሕዝቅኤል 47 ያየኑ ያ የህይወት ውሃ የፈለቀበት ምንድን ነው በሚለው ላይ ሕዝቅኤል ምዕራፍ 47 ቁጥር 1 ላይ ወደ መቅደስ መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር ይላልና ከመድረኩ በታች ይወጣ ነበር የሚለውን በአዲስ ኪዳን ቃል ምን ማለቱ እንደሆነ የሪቫይቫል ውልደት ከየት እንደሚመጣ በእግዚአብሔር ቃል ባለፈው ሳምንት አይተናል። ራእይ ምዕራፍ 22 ከቁጥር 1 እስከ 2 ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የህይወት ውሃ ወንዝ ይላል። ሕዝቅኤል 47 ላይ ያን የህይወት ውሃ ወንዝ ነው ያየነው። ነገር ግን በሕዝቅኤል ራእይ ውስጥ ሸፈን ተደርጎ ነው የተቀመጠው። ምንድነው? ከመድረኩ በታች ይወጣል አለ። መድረኩ ምንድነው? ከመድረኩ በታች መውጣት የቅድሟን ምስል አድርግልን የሚወጣውን ነገር አይተናልና ከመድረኩ በታች ብሎ በሕዝቅኤል ራእይ ሸፈን ብሎ የተቀረበው ነገር በአዲስ ኪዳን በራእይ 22 ላይ ከየት ነው ያ ከመድረኩ በታች ብሎ ምንጩን በግልጽ አላየውም። ከየት ነው የመነጨው? ግን ሲወጣ አይቶታል። ከመድረኩ በታች ሲወጣ አይቶታልና ያ ከመድረኩ በታች የወጣው የአዲስ ኪዳን ዮሐንስ ራእይ 22 ሲነግረን ከበጉና ከእግዚአብሔር ዙፋን ይወጣል ብለናል። እግዚአብሔር ይመስገን፣ አሜን። እንግዲህ የሪቫይቫል ውልደት ከበጉና ከእግዚአብሔር ዙፋን ከወጣ ምን ማለት ነው? ባለፈው ሳምንት ሰፊ ነገሮችን አይተናል። አዲስ ኪዳንም በወንጌላትም ላይ ተማልክተናል። ኢየሱስ ክርስቶስ ስላልከበረ መንፈስ ገና አልወረደም ነበር ይላል። ሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር ቃል ሲናገር እናንተ የሰቀላችሁትን ኢየሱስን ክርስቶስን ጌታ አደረገው፣ አሁን በአባቱ ቀኝ ተቀምጦ ይሄን የምታዩትና የምትሰሙትን አፈሰሰው ይላል። ስለዚህ ከእግዚአብሔር መክበር ጋር ከእግዚአብሔር መንገስ ጋር በህይወታችን በቤታችን በቤተ ክርስቲያን መንገስ ጋር የዙፋን ስፍራውን ከመያዝ ጋር የሪቫይቫል ውልደት የተያዘ ነው ብለናል። ባነገስነው ልክ የእግዚአብሔር ነገር ይፈልቃል ብለናል። ክብር ለኢየሱስ ይሁን። ምን ማድረግ አለብን? እንዴት ነው የምናነግሰው? ተነጋግረናል። ሁለተኛው ዛሬ የምናየው ሕዝቅኤል ምዕራፍ 47 እዚያው ቁጥር 1 እና 2 ላይ ወደ መቅደስም መዝጊያ መለሰኝ፣ እነሆም ውሃ ግዴ ለመልሰው እንትኑ ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። ከመድረኩ በታች ይወጣ ነበር፣ የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች ይላል በመሰዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ፣ እነሆም ውሃው በቀኙ ወገን ይፈስ ነበር ይላል። ከመድረኩ የወጣው ከመድረኩ በታች የወጣው ከበጉና ከእግዚአብሔር ዙፋን የወጣው የሕይወት ውሃ ወንዝ ሶርሱ the source of the river የወንዙ ምንጭ ነው። ከዛ ደግሞ the course of the river የወንዙ ደግሞ የውሃው መንገድ የውሃው ሂደት የውሃው ጎዳናን ደግሞ ያሳየናል። ባይ ዘ ዌይ ሕዝቅኤል 47 ላይ ሕዝቅኤል ያየው ራእይ ዝም ብሎ የተዘበራረቀና እንትን ያለ አይደለም። እያንዳንዷ የተጠቀሰች ቃል ትንቢታዊ ትርጉም አለው፣ መንፈሳዊ ትርጉም አለው። የሚገርማችሁ ሕዝቅኤል 47ን ብቻ ኮሜንተሪ የሰጡ የብሉይ ኪዳን አጥኚዎች በአንዱ የመጽሐፍ ሕዝቅኤል 47 ላይ ካሉት ምሳሌዎች በቀኝ ወጣ በግራ በደቡብ በኩል ምናምን በሚባለው ውስጥ ሁሉ እግዚአብሔር ሊናገረው የፈለገ ሕዝቡም የሚገባው ነገር እንዳለ ኮሜንት ያደርጉታል፣ የተነትኑታል። በዚህ ውስጥ እኔና እናንተም ከዚህ የሕይወት ውሃ ወንዝ መመንጨት እንደገና ደግሞ ጉዞ ሂደት ኮርሱ አንጻር የምናየው ነገር አለ። ምን ይላል? ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በኩል ይወርድ ነበር። እስቲ በመሰዊያው በኩል ይወርድ ነበር በሉ። ይሄ የምታዩት ምስል አሁን ከዛ መነጫ የሚመጣው በመሰዊያው በኩል ነው። ብዙ አቅጣጫዎች አሉ፣ ሰፊ ነው መቅደሱ። ነገር ግን ውሃው ሶርሱ ዙፋን ነው። ምንጩ መወለጃው የእግዚአብሔር ዙፋን ነው። እንደገና መንገዱ ኮርሱ ደግሞ መሰዊያው እንደሆነ የእግዚአብሔር ቃል ይነግረናል። ወገኖቼ ይሄ ከእግዚአብሔር ዙፋን ከመድረኩ በታች የወጣው የሕይወት ውሃ ያ የመንፈስ ቅዱስ ጉብኝት ያ የእግዚአብሔር መንፈስ ጉብኝት መንገዱ ጎዳናው መሄጃው በመሰዊያው በኩል እንደሆነ የእግዚአብሔር ቃል ይነግረናል። ምን ማለት ነው?
ያንን መንገድ ያንን ኮርስ ያንን ፓዝ ማግኘት አለበት። በመሰዊያው በኩል ነው ውሃው ወደ ውጭ የሚወጣው የሚበዛው። ከዛ በኋላ ታላላቅ ስራዎችን የሚሰራው እግዚአብሔር የተመሰገነ ይሁን። አሜን። ዛሬ እግዚአብሔር ስለ መሰዊያችን ሊያወራን ይፈልጋል። በመሰዊያው በኩል ነው መንገዱ። መሰዊያ በሌለበት የመነጨው ውሃ መሄጃ የለውም። መሰዊያው ፓዙ ነው፣ ትልሙ ነው። ያ መሰዊያ ምን ማለት ነው? ያ መሰዊያ በእርግጥ የእግዚአብሔርን መንፈስ እውነተኛ ጥልቅ ጉብኝት ነፍሳችን ከናፈቀች መንገዱም በመሰዊያው በኩል ከሆነ ስለ መሰዊያችን እግዚአብሔር ሲናገረን ልባችንን ከፍተን ልናደምጥ ያስፈልጋል። እግዚአብሔር የተመሰገነ ይሁን። መሰዊያ ምንድን ነው? መሰዊያ መስዋዕት የሚቀርብበት ስፍራ ነው በአጭር ቃል። ይሄም የእግዚአብሔር ቃል ሲነግረን ሕዝቅኤል ምዕራፍ 43 ቁጥር 18 ላይ እንዲህ ይላል፣ እንዲህም አለኝ የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ የሚቃጠለውን መስዋዕት ያቀርቡበት ዘንድ ደሙንም ይረጩበት ዘንድ በሚሰሩበት ቀን የመሰዊያው ሕግ ነው ይላቸዋል። መሰዊያ ማለት መስዋዕት የሚቀርብበት a place of sacrifice በዕብራይስጡ ሚዝባህ ይባላል። የመስዋዕት የሚቀርብበት ማለት ነው በአጭር በጥሬ ቃሉ ትርጓሜ። ነገር ግን በተግባራዊ ትርጓሜ በፋንክሽናል ዴፊኒሽኑ ምን ማለት ነው መሰዊያ? ዛሬ እንደ በዛ ጊዜ እንደነበረው ሚስባክ የለንም። የሆነ ነገር ምን ሰዋበት መሰዊያ ለኔና ለናንተ ህይወት እግዚአብሔር በዚህ ትንቢታዊ ራእይ ውስጥም ለኛ ሊናገረን የፈለገው ለውሃው መንገድ እንድናዘጋጅለት ለውሃ ኮርስ እንድንመች መሰዊያ ምን ማለት ነው? መሰዊያ በአጭር ቃል ቅዱሳን ከእግዚአብሔር ጋር የምናደርገውን መስተጋብር፣ ቅዱሳን በተለያየ መልክና ሁኔታ ከእግዚአብሔር ጋር መስተጋብር አለን፣ የምንገናኝበት ነገር አለ እና ቅዱሳን ከእግዚአብሔር ጋር የምናደርገውን መስተጋብር የሚሳለጥበት ስርዓትና ስፍራ ነው። መሰዊያ ማለት ቅዱሳን ከእግዚአብሔር ጋር የምናደርገውን መስተጋብር የሚሳለጥበት ወይም የምናሳልጥበት ስርዓትና ስፍራ ነው። መሰዊያ መስዋዕት አለ። ሁላችንም የምንሰዋ መስዋዕት አለ ከሰውነታችን ጀምሮ አይደለም? ሮሜ 12 ላይ ሰውነታችሁን ቅዱስ መስዋዕት አድርጋችሁ የት መሰዊያ ያ ትራንዛክሽን ስፔስ ነው። ያ ለእግዚአብሔር ከእግዚአብሔር ጋር ባለን ልዩ ልዩ መስተጋብር መጣበታለሁ ባለን መስተጋብር ያንን የምናሳልጥበት ስርዓትና ስፍራ ነው። ከእግዚአብሔር ጋር ያለን መስተጋብር የዘፈቀደ አይደለም፣ የድንገቴ አይደለም፣ የሙቀት የስሜት የአንዳንዴ አይደለም። ስርዓትና ስፍራ ሊኖረው ያስፈልጋል። አልታር ሊኖረው ያስፈልጋል። በገጠመኝ በአጋጣሚ በዚህ አይደለም ከእግዚአብሔር ጋር ያለን መስተጋብር። ለዚህ ነው መስዋዕት ሲያቀርቡ አስቀድሞ መሰዊያ ይሰራሉ። አክቹአሊ መሰዊያ ሲሰሩ መሰዊያ የሚሰሩበት ህግም አለ። ዝም ብሎም አይደለም ድንጋይ ደርድረው ወይ የሆነ ነገር አድርገው የሚሰሩት። መሰዊያው ላይ በተሰዋ መስዋዕት ውስጥ ነው እግዚአብሔር የሚንቀሳቀሰው። ተመልከቱ ዘጸአት ምዕራፍ 20 ቁጥር 24 የጭቃ መሰዊያ ስራልኝ፣ የሚቃጠሉና የደህንነት መስዋዕት በጎችንም በሬዎችንም ሰዋበት፣ ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። ወደ አንተ መጥቼ ባርካለሁ። ግን ምን አለው? የጭቃ መሰዊያ ስራልኝ፣ መሰዊያ ስራልኝ፣ ወደ አንተ መጥቼ እባርካለሁ። እግዚአብሔር ከሱ ጋር ያለን መስተጋብር በቃሉ በተቃኘ ስርዓትና ስፍራ የተዋቀረ እንዲሆንለት ይፈልጋል። በዚያ በኩል ነው የሚያልፈው መንፈስ ቅዱስ። በድንገቴ ስራ በዘመቻ ስራ አይደለም። there should be an established altar። ከእግዚአብሔር ጋር ባለን መስተጋብር የጸና መሰዊያ ያስፈልገናል። ያን ጊዜ ነው እግዚአብሔር የሚያደርገው። ተመልከቱ አንደኛ ሳሙኤል ምዕራፍ 21 ቁጥር 22 ዳዊትም ኦርናን በላዩ ለእግዚአብሔር መሰዊያ ሰራ፣ በላዩ ለእግዚአብሔር መሰዊያ ሰራ ዘንድ ይህን ያውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱም ከሕዝቡ ይከለከላል አለው። ዳዊትም በዚያ ይላል ቁጥር 26 ለእግዚአብሔር መሰዊያ ሰራ፣ የሚቃጠለውን መስዋዕትና የደህንነቱን መስዋዕት አቀረበ፣ እግዚአብሔርንም ጠራ፣ ከሰማይም ለሚቃጠለው መስዋዕት በሚሆነው በመሰዊያ ላይ በእሳት መለሰለት። በመሰዊያው ላይ በእሳት መለሰለት። መስዋዕት ብቻ ቢሆን ሜዳ ላይስ ቢያርደው መስዋዕቱ ብቻ ከተፈለገ ግን መሰዊያ እንዲሰራ በብዙ ዋጋ ከዚያ ሰው እርሻውን ገዝቶ መሰዊያ ሰርቶ እንደ ሕጉ መሰዊያ ሰርቶ መስዋዕቱን ሲያቀርብ
በመሰዊያ ላይ በእሳት መለሰለት። አሁንም የሪቫይቫል መልስ እንዲሆንልን የእግዚአብሔር መልስና በረከት እንዲሆንልን መሰዊያ ያስፈልገናል። the course of the river is through the altar በመሰዊያው በኩል ዘፍጥረት 8:20 የኖህንም ታሪክ መመልከት ትችላላችሁ። ሰዓት ለመቆጠብ 8:20 ማየት ትችላላችሁ። ራእይ ምዕራፍ 16 ቁጥር 7 እንዲህ ይላል፣ ከመሰዊያውም አሁን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶችህ እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ ይላል። ከመሰዊያው አያችሁ፣ የእግዚአብሔር ድምጽ የእግዚአብሔር ነገር የሚመጣው ብቻ ከእግዚአብሔር ጋር በመናደርገው መስተጋብር የመገናኛ ስፍራችን ትራንሳክሽን ስፔሳችን መሰዊያው ነው። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ጋር የምናደርገው መስተጋብር በአንድም በሌላም አግባብ የምናደርገው መስተጋብር በመሰዊያ የተቃኘ ነው ወይ? በመሰዊያ የተዋቀረ ነው ወይ? ሃሌሉያ። ከእግዚአብሔር ጋር የምናደርጋቸው መስተጋብሮችን በሶስት አይተን እነዚህ ሶስት መስተጋብሮች ሶስት የመሰዊያ አይነቶች ይነግሩናል። አንደኛው የጸሎት መሰዊያ ነው። የጸሎት መሰዊያ ማለት ከእግዚአብሔር ጋር በጸሎት ለምናደርገው መስተጋብር ያለን ስርዓትና ስፍራ ማለት ነው። እግዚአብሔር የሆነ ነገር እንዲያደርግልን ስፈልግ ነው የምንጸልየው? ችግር ሲመጣ ነው የምንጸልየው? ወይ የጸሎት ጉባኤ ሲጠራ ነው የምንጸልየው? do we have an established system and space for our prayers? ኑ ለሪቫይቫል አንድ ዓመት እንጸልይ ተብሎ አይደለም። በተዋቀረው የመሰዊያ ስፍራችን ነው ወንዙ የሚያልፈው። እግዚአብሔር ይመስገን። መጽሐፈ ነገሥት ምዕራፍ 18 ከ30 ጀምራችሁ ማንበብ ትችላላችሁ። እንዴት ነብዩ ኤልያስ የባኦል ነቢያት የራሳቸውን ነገር ከጨረሱ በኋላ ወደ እግዚአብሔር ጸልዮ ከሰማይ እሳት ወርዶ ምድሪቱ ከ3 ዓመት ተኩል የሰማይ መዘጋት ረፍት እንዲመጣ ዝናብ እንዲወርድ የባኦል ነቢያት እንዲያልቁና እንዲጠፉ የእስራኤልን ሕዝብ በሁለት ሐሳብ እንዲያነክስ ያደረገው ምድሪቷን ያረከሰው የኤልዛቤል መተት እንዲመታ ነቢያቶቿ እንዲቀጡ ዝናብ እንዲወጣ ሰማይ እንዲከፈት ያደረገው ያ እሳት እንዲወርድ የእስራኤል ሕዝብ ልብ ሁሉ ወደ እግዚአብሔር እንዲመለስ ያደረገው ያ እሳት እንዲወርድ ያደረገው መጀመሪያ መሰዊያውን አደሰ። በመሰዊያው በታደሰው መሰዊያ ላይ ጸለየ፣ እሳትም ወረደ። ክብር ለኢየሱስ ይሁን። ሬስቶሬሽን ጀመረ፣ ጉብኝት መጣ። የጸሎት መሰዊያ። አሜን ሃሌሉያ። በጸሎት መሰዊያ ላይ ምስጋናችንም አለ። የምናቀርባቸው ነገሮች ሁሉ በእግዚአብሔር ፊት ለምናደርገው ጸሎት ይዘቶች ናቸው። ሁለተኛው የአገልግሎት መሰዊያ ነው። የአገልግሎት መሰዊያ ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን ይላል፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉላል። አሁን እርሱ የሚለው መሰዊያው ነው። ከመሰዊያው በመሰዊያው የሚተጉ ከመሰዊያው ይበላሉ ይላል እግዚአብሔር ቃል። መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም እያለ እግዚአብሔር ቃል ይናገራል። የአገልግሎትስ መሰዊያ አለን ወይ? እንዳልኳችሁ ሪቫይቫል ቋሚ የሆነ በአልታር በመሰዊያ የተዋቀረ በስርዓትና በስፍራ የተያዘ አካሄድ ላይ የሚመጣ ነው። ለሪቫይቫል እናገልግል አይባልም። በምናገለግልበት መሰዊያ ላይ ግን የሪቫይቫል ወንዝ ይመጣል። the course is that የአገልግሎት መሰዊያ። ሶስተኛ የህብረት መሰዊያ ነው። ዘዳግም 27:5 በዚያም ለአምላክህ ለእግዚአብሔር መሰዊያ ስራ፣ መሰዊያውን ብረት ካልነካው ድንጋይ ይሁን ካልተጠረበም ድንጋይ የአምላክን የእግዚአብሔር መሰዊያ ስራ፣ ለአምላክህም ለእግዚአብሔር የሚቃጠለውን መስዋዕትን አቅርብበት፣ የደህንነትን መስዋዕት ሰዋበት፣ በዚያም ብላ፣ በአምላክህ በእግዚአብሔር ፊት ደስ ይበልህ። በዚያም ብላ በየት? በመሰዊያው ዙሪያ መብላት ደስ መሰኘት ማለት ፌሎሺፕ ነው። መሰዊያ ከእግዚአብሔር ሕዝብ ጋር ከቅዱሳን ጋር
በእግዚአብሔር ፊት ያለን የህብረት ቁመናን ያመለክታል። ህብረታችን መሰዊያ ያለው ወይ ሲመቸን ስንፈልግ የምናደርገው ነው። ህብረት ከቅዱሳን ጋር በልዩ ልዩ አሰራር እግዚአብሔር እንደ ቃሉ በቃኘው የህብረት ስርዓት ውስጥ የህብረት ስፍራ ውስጥ ራሳችንን እናስገኛለን። በዛ ውስጥ ነው የሚመጣው። ሃሌሉያ። ምናልባት አንዳንድ ቦታ ለምሳሌ ብራውንስቪል ሪቫይቫል የሚባለው የቅርቡ 1996 አካባቢ በአሜሪካን ተከስቶ የነበረው የመጨረሻው የሚባለው አሁን ኦስበሪ የሆነ ነገር አሳይቷል። ግን ያን ጊዜ በጣም በሚገርም ሁኔታ በ2 ዓመት 3 ሚሊዮን ሰዎች ወደ ጌታ የመጡበት በጣም ትንሽ ከተማ፣ ፍሎሪዳ ውስጥ ያለች ትንሽ ከተማ የባቡር ጣቢያ የሌላት ከተማ ኢንተርናሽናል ኤርፖርት መገንባት ግዴታ የሆነባት ከእግዚአብሔር መንፈስ ጋር ለመገናኘት ከሚመጡት ጎብኚዎች የተነሳ ጄኒውን የሆነ እውነተኛ የሆነ የእግዚአብሔር እንቅስቃሴ የመጣባት ከተማ። ሪቫይቫሉ የተነሳው ወጣቶች ቤተክርስቲያን ውስጥ ነው። አንድ አገልግሎት እየተገለገለ ነገር ግን ወጣቶች ቤተክርስቲያን ውስጥ የሆነ ነገር ተፈጠረ። ያ ነገር ወደዚህ ተጋባ። በዛ ጊዜ ሲያገለግል የነበረው ወንጌላዊ ያንን እሳት አነካከው። የሚገርም የእግዚአብሔር ነገር መጣ በዛች ከተማና በዛች ቦታ ላይ። ሌሎችንም የሪቫይቫል ታሪኮች ስትመለከቱ በአገልግሎት በህብረት ምናልባት በአንዳችሁ ኬሲዩ ህብረት በኩል ይሆናል ወንዙ አልፎ መጥቶ ነገሮችን የሚደበላልቅ። ረጥባችሁ የምትመጡ ነዳችሁ የምትመጡ ልታነዱን ትችላላችሁ። አሮን ነው። በህፃናት አገልግሎት በኩል ሊሆን ይችላል። ብቻ መንፈስ ቅዱስ የሚለን የወንዙ መንገድ የወንዙ ፓዝ the source of the river is the throne of God። የወንዙ ምንጭ የእግዚአብሔር ዙፋን ነው። የወንዙ ኮርስ የወንዙ መንገድ መሰዊያ ነው። ሃሌሉያ አሜን። ኢየሱስ ክርስቶስ ያድናል። ነግሬያችኋለሁ ቅድምም ማቴዎስ ወንጌል ምዕራፍ 23 አንብቡ ምን ያህል መሰዊያ ዋጋ እንዳለ። እኔ እኮ አንዳንዴ ጸልያለሁ አይደለም ጉዳዩ። እኔ እኮ ሲመቸኝ በቅዱሳን ህብረት ውስጥ አለው። እኔ እኮ እንደው ከተፈለኩ አገለግላለሁ አይደለም። መሰዊያ ሊኖረን ያስፈልጋል። ለጸሎቱም፣ ለአገልግሎቱም፣ ለህብረቱም። ማቴዎስ ወንጌል ምዕራፍ 23 ቁጥር 18 አይተው ደግማችሁ ማንም በመሰዊያው ቢምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል አለ ጌታ ኢየሱስ። መባው ነው ወይስ መባውን የሚቀድሰው መሰዊያው? መባው ነው ወይስ መባውን የሚቀድሰው መሰዊያው? እንግዲህ በመሰዊያው የሚምለው በእርሱና በእርሱ ባለው ሁሉ ይምላል። ስለዚህ መሰዊያችን ሲስተማችን ነው መስዋዕቱን የሚቀድሰው። የጸሎታችንንም ጉልበት ንጽህና መሰዊያው ነው። የአገልግሎታችንም ጉልበት ንጽህና መሰዊያው ነው። የህብረታችንም ጉልበት ንጽህና መሰዊያው ነው የሚቀድሰው። በእንደዚህ አይነት መሰዊያ ካለ እግዚአብሔር ከዙፋኑ የመነጨውን ወንዝ በዚያ በኩል አሳልፎ ያሳድገዋል። ለዘመን ለትውልድ ለቤተ ክርስቲያን ፈውስ ያደርገዋል። የእውነት የእግዚአብሔርን ጉብኝት ለህይወታችሁ፣ ለቤታችሁ፣ ለቤተ ክርስቲያንና ለምድር ለዘመናችሁ ከናፈቃችሁ ዛሬ መሰዊያችን ይፈተሽ። እጆቻችሁን ከፍ አድርጉና መሰዊያ ይፈተሽ በሉት። ሃሌሉያ። መሰዊያ በሌለበት መስተጋብራችን ግብታዊ ጊዜያዊ ይሆናል። ከእግዚአብሔር ጋር ያለን መስተጋብር ግብታዊ ይሆናል። ኢምፐልሲቭ ሞቅ ሲለን ወይ ሆነ የተለየ ነገር ሲሆን ወይ ደግሞ ጊዜያዊ ይሆናል የማይቀጥል። ሃሌሉያ። ስለዚህ የእግዚአብሔር ቃል እንደሚለን ከመስዋዕት በፊት መሰዊያ መስራት ያስፈልጋል። ነብዩ ኤልያስም እንዳደረገው መሰዊያውን ካበጀ በኋላ ነው መስዋዕቱን ያቀረበው።
ከዚያ ጸለየ፣ እግዚአብሔር በእሳት መለሰለት። እስራኤል ሪስቶርድ ሆነች። ሃሌሉያ። ጸሎታችን፣ አገልግሎታችን፣ ህብረታችን በመሰዊያ የተዋቀረ ነው ወይ? ስርዓትና ስፍራ አለው ወይ? ወይስ ግብታዊ ጊዜያዊ የሆነ ነው ወይ? ምክንያቱም ውሃው በዛ በኩል ነው የሚያልፈው። ራዕይ ምዕራፍ 11 ቁጥር 1 ላይ ቅድም ነግሬያቸዋለሁ። ይሄ መሰዊያ ሲሰራ ልክና ህግ አለው። ዮሐንስ ራዕይ 11 1 ላይ በትር የሚመስል መለኪያ ለኔ ተሰጠኝ ይላል። በትር የሚመስል መለኪያ ለኔ ተሰጠኝ ካለ በኋላ እንዲህም ተባለ፣ ተነስተ የእግዚአብሔርን መቅደስና መሰዊያውን በዚያም የሚሰግዱትን ለካ። መሰዊያውን ለካ። በተሰጠው የሥርዓት ህግ መሰረት የተቀመጠ ነው ወይ? ሕዝቅኤል 43:18 ቅድም ያነበብኩላችሁ የመሰዊያው ህግ ይሄ ነው ይላቸዋል። መስዋዕቱን ከማቅረባቸው በፊት የሚሰሩት መሰዊያ ህጉ ይሄ ነው። ሃሌሉያ። ዛሬ ለጸሎት ጥቂት ነገር ነው ማካፈላችሁ፣ ለጸሎት እንዲሆን። ብዙ ቅዱሳን ካልሰራንም እንስራ፣ ሰርተን ግን መሰዊያችን የፈረሰብን ወይም መሰዊያችን የተበላሸብን አስቀድመን መሰዊያውን ማደስና ማንጻት እንዲገባን የእግዚአብሔር ቃል ይነግረናል። ሕዝቅኤል ምዕራፍ 47 ቁጥር 26 እና 27 እንዲህ ይላል፣ 7 ቀን ለመሰዊያው ያስተሰርያሉ ያነጹትማል፣ እንዲሁም ይቀድሱታል። ቀኖቹንም በፈጸሙ ጊዜ በስምንተኛው ቀን ከዚያም በኋላ ካህናቱ የሚቃጠለውን መስዋዕታችሁን የደህንነታችሁን መስዋዕት በመሰዊያው ላይ ያሳርጋሉ፣ እኔም እቀበላችኋለሁ ይላል ጌታ እግዚአብሔር። 7 ቀን ለመሰዊያው ያስተሰርያሉ ያነጹትማል፣ እንዲሁም ይቀድሱታል። ቀኖቹም በተፈጸሙ ጊዜ በስምንተኛው ቀን ከዚያም በኋላ ካህናቱ የሚቃጠለውን መስዋዕታችሁን የደህንነትን መስዋዕታችሁን በመሰዊያው ላይ ያደርጋሉ፣ እኔም እቀበላችኋለሁ። ዛሬ እግዚአብሔር መሰዊያችንን ይፈትሽ። የፈረሰ ነገር ካለ ያድስልን፣ የቆሸሸ ነገር ካለ ያንጻል። ያልሰራኑም ካለ በዚህ አሁን በማንጻትና በማደሱ ውስጥ በምናያቸው በምንጸልይባቸው ነጥቦች ዙሪያ ሰርቻል አለኝ ወይ? መሰዊያ ጸሎቴ በመሰዊያ የተቃኘ ነው ወይ? አገልግሎቴ በመሰዊያ የተቃኘ ነው ወይ? ህብረቴ በመሰዊያ የተቃኘ ነው ወይ? ይሄን አገለግላለሁ፣ በዚህ ስፍራ አገለግላለሁ፣ እንደዚህ አገለግላለሁ፣ በዚህ ጸጋ አገለግላለሁ፣ በዚህ ሁኔታ አገለግላለሁ የምንለው ወንዙ ሲመጣ አግኝቶ አገልግሎታችንን ሚነካበት አለኝ ወይ? በዚህ ሁኔታ ጸልያለሁ፣ በዚህ ሰዓት ጸልያለሁ፣ በዚህ ስፍራ ጸልያለሁ የምንለው በመሰዊያ የተቃኘ ጸሎት አለን ወይ? ህብረትስ አለን? ከሌለን እንስራ። ከቆሸሸም እግዚአብሔር እንዲያጸዳው ዛሬ በጸሎት እንጀምራለን። አሜን። እስቲ አሜን በሉ በደንብ። ኢየሱስ ያድናል። 4 ነገሮችን ልንገራችሁ በዚህ ዙሪያ ጸልየን። እኔ በውስጥ የሚሰማኝ ነገር ልክ እነዚያ 7 ቀን እንዳነጹ ከዛሬ ሮብ እስከሚቀጥለው ሮብ ባሉት ቀናት ዛሬ እግዚአብሔር በሚሰጠን አቅጣጫ እንጀምራለን ዛሬ ጸሎታችንን። እነዚህን የፊታችንን ቀናት ደግሞ እስከ ሮብ ድረስ በዚህ አቅጣጫ እያነጻን እንሂድ። መሰዊያችንን እያደስን እያነጻን እንሂድ። በእነዚህ አቅጣጫዎች እናነጻለን፣ እናድሳለን መሰዊያችንን። አንደኛ ዘዳግም 16:21 ለአንተ በምትሰራው በአምላክህ በእግዚአብሔር መሰዊያ አጠገብ ከማናቸውም ዛፍ የማምለኪያ አጸድ አድርገህ አትትከል። አምላክህ እግዚአብሔርም የሚጠላውን ሐውልት ለአንተ አታቁም። ከመሰዊያው አጠገብ
ወገኖቼ በጸሎት መሰዊያችን፣ በአገልግሎት መሰዊያችን፣ በህብረት መሰዊያችን ላይ አብሮ የተተከለ ደባል ነገር በጌታ በኢየሱስ ስም የተነቀለ ይሁን። አሜን። እኔ አሁን በዝርዝር ልነግራችሁ አልችልም። ነገር ግን ከጸሎታችሁ መሰዊያ ጎን የተተከሉ ብዙ ነገሮች አሉ። አንዳንድ ነገሮች አሉ የጸሎት ትኩረታችሁን፣ የጸሎት ቅንዓታችሁን፣ የጸሎት አቅጣጫችሁን የሚያውቁ ከጎን የተተከሉ ነገሮች አሉ። የጸሎት ኮሚትመንታችሁን የሚፈታተኑ አሉ። እሱን አርቃል እግዚአብሔር። በአገልግሎታችንም የተተከሉ ነገሮች አሉ። በጌታ በኢየሱስ ስም መሰዊያችን ከደባል የነጻ ይሆናል። እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም መሰዊያችን ከማናቸውም ደባል ነገሮች በኢየሱስ ስም የነጻ ይሆናል፣ የታጠበ ይሆናል። ጠይቁት እግዚአብሔርን። ምንድነው እግዚአብሔር ሆይ ከጸሎት መሰዊያዬ ጎን፣ ከአገልግሎት መሰዊያዬ ጎን፣ ከህብረት መሰዊያዬ ጎን የተተከለ ነገር አለ ወይ? የተከልኩት ነገር አንተን የማትደሰትበት፣ አንተን የማይማርክ የማይስብ ነገር አለ ወይ በሉት። እግዚአብሔር ያሳያችኋል፣ ይነቅለዋል። ሁለተኛ ዘዳግም 27:5 በዚያም ለአምላክ ለእግዚአብሔር መሰዊያ ስራ፣ በመሰዊያውም ብረት ካልነካው ድንጋይ ይሁን ይላል። ካልተጠረበም ድንጋይ አምላክን የእግዚአብሔር መሰዊያ ስራ ካለ በኋላ ቁጥር 8 ላይ የዚህንም ሕግ ቃሎች ይላል። የዚህን ሕግ ቃሎች ሁሉ የተገለጠ አድርገህ በድንጋዮቹ ላይ ጻፍ ይላል። ምን ማለቱ ነው? በድንጋይ መሰዊያ ሲሰራ በተባለበት ሕግ ይሰራና ነገር ግን ድንጋዮቹ ላይ የመሰዊያው ድንጋይ ላይ የቃሉን ሕጎች በመጽሐፍ ቅዱስ የተሰጡትን የቃሉን ሕጎች ይጽፍባቸዋል። 10ቱን ትእዛዛት ማለት ነው። ይጽፍባቸዋል እና መሰዊያ የተሰራባቸው ድንጋዮች የእግዚአብሔር የሕግ ቃል ተጽፎባቸዋል ማለት ለኔና ለናንተ ሕይወት የጸሎትም ይሁን የአገልግሎትም ይሁን የህብረት ስርዓታችንና ስፍራችን በእግዚአብሔር ቃል መገለጥ የተቃኘ መሆን አለበት። የአንዳንድ ሰው የጸሎት መሰዊያ በባህል ነው የተቃኘው፣ በትራዲሽን ነው የተቃኘው፣ ወይም በሰው አይምሮ ነው የተቃኘው። አንዳንዱ የአገልግሎት መሰዊያችን በተለያየ ነገር ነው የተቃኘው። ነገር ግን በጌታ በኢየሱስ ስም መሰዊያችን በእግዚአብሔር ቃል መገለጥ የተቃኘ ይሆናል። ጸሎቴ በእግዚአብሔር ቃል መገለጥ የተቃኘ ነው ወይ? የጸሎት መሰዊያዬ፣ የአገልግሎት መሰዊያዬ does it align with the revealed word of God? በተገለጠ እግዚአብሔር ቃል የተቃኘ ነው ወይ? የእግዚአብሔር ቃል ቅኝት ከሌለበት እንጻፍበት። ሃሌሉያ። አንደኛ ነገሥት ምዕራፍ 18 ላይ እግዚአብሔር ቃል ሲናገር ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡ ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔር መሰዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12 ድንጋዮቹን ወሰደ። ከድንጋዮቹም ለእግዚአብሔር ስም መሰዊያ ሰራ ይላል። የእግዚአብሔር ቃል እንደደረሰለት በእግዚአብሔር ቃል ቅኝት ውስጥ ነው ኤልያስም መሰዊያውን አበጅቶ የጸለየው፣ የእግዚአብሔር እሳት ይወረደው። ሃሌሉያ። ሶስተኛ ይሄን ሁለቱን ተናግሬ እንጸልያለን ጥቂት። ዘዳግም 27:5 አሁንም በዚያም ለአምላክ ለእግዚአብሔር መሰዊያ ስራ፣ በዚያም ብላ፣ በአምላክም በእግዚአብሔር ፊት ደስ ይበልህ ይላል። ሌላኛው መሰዊያችንን የምናነጻው ማቴዎስ 5:23-24 እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያ ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ሌላው መሰዊያችንን የምናነጻው በይቅርታ መንፈስ ነው። ቂም፣ ቅሬታን፣ በቀልን ማጠብ አለብን። የጸሎት መሰዊያችን በይቅርታ መንፈስ፣ በፍቅር መንፈስ፣ በአንድነት መንፈስ የተቃኘ መሆን አለበት። መሰዊያ ጋር ስትደርስ ይሄ ቅኝት ከሌለው የህብረት ስፍራ ነው።
ነገር ግን ቅሬታ ቂም ካለው መሰዊያህ መንጻት አለበት፣ መሰዊያህ መታደስ አለበት። እግዚአብሔር ይርዳል። አራተኛው ዘዳግም 27:5 አሁንም በዚያም ለአምላክ ለእግዚአብሔር መሰዊያ ስራ፣ መሰዊያው ብረት ካልነካው ድንጋይ ይሁን፣ ካልተጠረበም ድንጋይ የአምላክን የእግዚአብሔር መሰዊያ ስራ። በአጭር ቃል መሰዊያህ ናቹራል ኤንድ ኦሪጂናል ይሁን። መሰዊያህ ብረት ካልነካው ድንጋይ ይሁን። ዘጸአት 20:25ም የድንጋይ መሰዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ ብትነካው ታረክሰዋለህ። ከሚያረክሱ ሰዋዊ ምድራዊ ከሆኑ አስተሳሰቦች፣ አደራረጎች፣ አሰራሮች መሰዊያህን አንጻው። ናቹራል ይሁን መሰዊያ፣ ኦሪጂናል ይሁን መሰዊያ። የሰው እጅ መሳሪያ አይግባበት። በቃሉ ብቻ ቃኘው፣ በመንፈስ ምሪት ብቻ ቃኘው። ያረክስብሃል። ሰዋዊው ነገር ያረክስብሃል። ምድራዊ መሳሪያ ያረክስብሃል። ዓለማዊ አስተሳሰብ ያረክስብሃል። ሃሌሉያ። ስለዚህ መሰዊያችን የውሃው መንገድ የሆነው መሰዊያችን፣ የውሃው ሂደት ማሳለጫ የሆነው መሰዊያችን ከነዚህ አራት ነገሮች በኢየሱስ ስም ይንጻ። እስቲ ሁላችንም በእግሮቻችን እንቆማለን እና እንጸልያለን። እጆች ከፍ ይበሉ። እነዚህ የጸሎት መሰዊያችን፣ የህብረት መሰዊያችን፣ የአገልግሎት መሰዊያችን በአራት አግባቦች ልናዋቅራቸው እንችላለን። የግል ህይወት መሰዊያ አለ፣ ፐርሰናል አልታር አለ። የቤተሰብ መሰዊያ አለ፣ የአገልግሎት መሰዊያ አለ፣ እንደገና ብሔራዊ መሰዊያ አለ። እነዚህ ሶስቱን የመሰዊያ አይነቶች በእነዚህ ሁኔታ ማዋቀር እንችላለን። የግል መሰዊያ፣ የግል ህይወት መሰዊያ ይኖረናል። የቤተሰብ መሰዊያ ይኖረናል። ማለት በግል የምንጸልይበት የምናገለግልበት ህብረት የምናደርግበት፣ በቤተሰብ ደረጃ የምንጸልይበት የምናገለግልበት ህብረት የምናደርግበት፣ እንደገና የአገልግሎት የቤተ ክርስቲያን መሰዊያ አለ። በቤተ ክርስቲያን ደረጃ የምንጸልይበት የምናገለግልበትና ህብረት የምናደርግበት፣ እግዚአብሔር ቢረዳን ደግሞ ናሽናል አልታር እናቆማለን። ሃሌሉያ። እጆቻችንን ከፍ እናደርጋለን። እጆቻችሁን ከፍ አድርጉና እግዚአብሔር ሆይ መሰዊያ ይታደስ በሉት። ሲጀምር መሰዊያ አለህ ወይ? መሰዊያ አለሽ ወይ? ወይስ ጊዜያዊና ግብታዊ ነው ወይ? ከእግዚአብሔር ጋር ያለህ መስተጋብር፣ ያለሽ መስተጋብር። እንጸልይ ትንሽ ደቂቃ። የጸሎት ፕሮግራም እንደሆነ ነግሬያችኋለሁ። ስለዚህ ቃል እስኪያልቅ አይደለም አብረን ምን ሆነው ከእግዚአብሔር ጋር እንጸልያለን። በተማርነው ነገር እንጸልያለን። በእግዚአብሔር ፊት ጸልዩ። ጌታ ሆይ እስቲ ተመልከቱ፣ ነገሮቻችን እንመልከት። መሰዊያ አለን ወይ? መሳፍንት ምዕራፍ 6 በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረህ ስራ፣ ሁለተኛውንም በሬ ወስደህ በዚያ በቆረጥከው በማምለኪያ አጸዱ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው። በተሰራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙት። የእግዚአብሔር መንፈስ በጌዲዮን ገባበት። በተሰራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙት። የእግዚአብሔር መንፈስ በጌዲዮን ገባበት። እጆች ከፍ ይበሉ። በሚመቻችሁ ሁኔታ ጸልዩ። ዛሬ እግዚአብሔር ሆይ እነዚህን 7 ቀናት ቀድሰናቸዋል። እነዚህ 7 ቀናት መሰዊያ የማደስ መሰዊያ የማንጻት
ቀናት ናቸው። መሰዊያ የማደስ መሰዊያ የማንጻት ቀኖች ናቸው። በመጀመሪያ ግን መሰዊያ አለው ወይ? አደራረጋችን መስተጋብራችን ከእግዚአብሔር ጋር ጊዜያዊ ግብታዊ ነው ወይ? ወይ ስርዓት አለው ስፍራ አለው ወይ? do we have a set system? እዛ መጥቶ ነው የሚባርክህ እግዚአብሔር። እዛ ላይ ነው እሳት የሚጥለው። እዛ ላይ ነው መንፈስ የሚያገባብህ። መሰዊያ ይፈልጋል። መሰዊያው ነው መስዋዕቱን የሚቀድሰው። ስለዚህ መሰዊያህ መንጻት አለበት። መሰዊያህ መታደስ አለበት። እጆች ከፍ ይበሉ ወገኖቼ። የእግዚአብሔር ቃል ስርዓት አለው። የእግዚአብሔር ቃል በእኛ ግምት በእኛ ልምድ ወይም በእኛ ሎጂክ የሚሰራ አይደለም። ቃሉ እንደሚለው ነው መሆን ያለበት። የእውነት ከናፈቅን አሁን ባለው የህይወት ደረጃ፣ አሁን ባለው የአገልግሎት ደረጃ፣ አሁን ባለው የዘመን ደረጃ እንቀጥል ካለን እንቀጥል፣ ችግር የለውም። ነገር ግን ራዲካል ነገር እንፈልጋለን። ሰማይ መከፈት አለበት። የ3 ዓመት ተኩሉ የሰማይ መዘጋት ማብቃት አለበት። ዝናብ መምጣት አለበት። የህዝቡን ሐሳብ የህዝቡን ልብ እንዲወላውል ያደረጉ በሁለት ሐሳብ የሚያስነክሱ የባኦል ነቢያት መመታት አለባቸው። ምድራችን መባረክ፣ አካን ከኤልዛቤል መንዳት ነፃ መውጣት አለበት። የኤልዛቤልም ፍርድ መፍጠን አለበት ካልን መሰዊያውን እናበጅ። እጆች ከፍ ይበሉ፣ ጸልዩ ወገኖቼ። ሪቫይቫል ዲማንድስ ዴስፐሬሽን። የአገልግሎት ሙቀት አይደለም፣ የቸርች ግሮዝ አይደለም። ሪቫይቫል የእግዚአብሔር ክስተት ነው። የአገልግሎት መሟሟቅ፣ የአገልግሎት በር መስፋት ምናምን አይደለም። ይሄ ሁሉ ሆኖ አለ ሪቫይቫል ሊቀጠል ይችላል። ሪቫይቫል ግን እግዚአብሔር ተከስቶ ነገሮችን ሲለዋውጥ ጸልዩ። ጌታ ሆይ እርዳኝ፣ መሰዊያ እንድሰራ በሉት። እርዳኝ። ጸሎቴ መሰዊያ የለውም፣ አገልግሎቴ መሰዊያ የለውም፣ ህብረቴ መሰዊያ የለውም። አለው ወይ መሰዊያ? ጸሎቴ መሰዊያ አለው ወይ? ወይ ጸሎት ሲያስፈልገኝ ነው የምጸልየው? ወደ መቅደሱ መዝጊያ መለሰኝ። እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። በመሰዊያው በኩል ይወርድ ነበር። እጆች ከፍ ይበሉ። በጌታ በኢየሱስ ስም እግዚአብሔር ሆይ የቤተ ክርስቲያንን የጸሎት መሰዊያ አድስ፣ የአገልግሎት መሰዊያ አድስ፣ የህብረት መሰዊያ አድስ። ከፍ አድርጉ እጆቻችሁ። ወገኖቼ ውሃው ከዙፋኑ እየተፍለቀለቀ ነው። ውሃው ከዙፋኑ እየወጣ ነው። አይ ሴንስ ሪቫይቫል ኢዝ ኒረር ዛን ዊ ቲንክ። ከምንጠብቀው ከምናስበው በላይ ቀርቧል። ሪቫይቫል ቀርቧል። እግዚአብሔር ግን መሰዊያ ፈለገ። ንጹህ መሰዊያ፣ የታደሰ መሰዊያ ፈለገ እግዚአብሔር። በታሪክ በ19ኛው ክፍለ ዘመን መጀመሪያ 1904 ምናምን አካባቢ በዌልስ ተነስቶ የነበረው ሪቫይቫል እግዚአብሔር የተጠቀመበት ኢቫን ሮበርትስ የሚባል ሰው 13 ዓመት ነው በዕለት ዕለት የጸለየው። 13 ዓመት። አንድ ቀን በዚያ መሰዊያ በኩል ውሃው አለፈ። እሱን አይደለም የሚያገለግላትን ቤተክርስቲያን አለም ምድሪቷን ገለባበጣት። በዚያ የሪቫይቫል ጊዜ ወገኖቼ መሸታ ቤቶች ተዘግተዋል። እስር ቤቶች ባዶ ሆነዋል። ዳኞች ስራ ፈተዋል። ፖሊሶች ስራ ፈተዋል። በሞግዚትነት የምታስተዳድረው ታላቂቷ ብሪታንያ የፖሊስ አዛዥ ለዌልስ ፖሊስ አዛዥ ደውሎ
ሪፖርት አላደረክም ለነዚህ ጊዜያት አለው። የለም ሪፖርት የማደርገው ነገር። ፖሊሶቹ ምን ይሰራሉ? ግማሾቹ የጸሎት ጓድ ናቸው፣ ግማሾቹ ኳየር ሆነዋል። ምድሪቷ ተነቃነቀች። በዚያ ጊዜ የድንጋይ ከሰል ያመርቱ ነበር ዌልስ ውስጥ እና የድንጋይ ከሰል ሲያበርቱ የሚጭኑባቸው አህዮች ነበሩ እና ሰራተኞቹ ይሰድቧቸዋል፣ ይረግሟቸዋል አህዮቹንና ትዕዛዝ የሚሰሙት አህዮቹ ሲሰደቡ ነው፣ ሲረገሙ ነው። እነዚያ ሰራተኞች በጌታ አገር ነው እኮ የተለወጠው። አገር ከተለወጡ በኋላ ባህሉ ሁሉ ነገር ከተለወጠ በኋላ ይገርማቸዋል። አህዮቹ መታዘዝ አቆሙ፣ ስድብ ጠፋ። ስለዚህ ሌላ አህዮች ቀየሩ፣ ሰዎቹ መስደብ አቆሙ። እንዲህ ያለ የባህል ፈውስ የሚያመጣ የእግዚአብሔር ሪቫይቫል ይመጣ ዘንድ እኛም የአንድ ሰሞን አይደለም መሰዊያ ይኖረን። ይሄ ሰው 13 ከዛ በኋላ 17 ሰዎች አብረውት መጸለይ ጀመሩ። በየቀኑ ያገለግላሉ፣ በየጊዜው ህብረት ያደርጋሉ። ስርዓት ባለው ሁኔታ ስፍራ አላቸው፣ ስርዓት አላቸው። በዚያ መካከል መንፈስ ቅዱስ መጣ። ምዕራብ አውሮፓ በአብዮት የደበላለቃት የፈረንሳይ አብዮት ወደ ኢንግላንድ እንዳይመጣ እግዚአብሔር የተጠቀመበት ጆን ዌስሊ በ18ኛው ክፍለ ዘመን አጋማሽ ቅዱስ ክለብ ብለው ጥቂት ሰዎች ሆነው በእግዚአብሔር ፊት ይጸልያሉ፣ ህብረት ያደርጋሉ፣ ያገለግላሉ። በኦክስፎርድ ዩኒቨርሲቲ ጥቂት ወጣቶች ከተወሰነ ዓመት በኋላ በመሰዊያው በኩል ውሃው አለፈ። እንግላንድ እንደና ፈረንሳይ በገዳይ አብዮት እንዳትጥለቀለቅ ጸንታ እንድትቀጥል ያደረጋት ተሐድሶ በእነዚህ ሰዎች በኩል መጣ። እጆች ከፍ ይበሉ፣ ጸልዩ ወገኖቼ። በጌታ በኢየሱስ ስም መሰዊያችን ይታደሳል፣ መሰዊያችን ይነጻል። እንጸልይ። እጆቻችሁን ከፍ አድርጉ፣ ጸልዩ ፕሊዝ። የጸሎት መሰዊያችን፣ የአገልግሎት መሰዊያችን፣ የህብረት መሰዊያችን በግልም በቤተሰብም በቤተ ክርስቲያንም በአገርም ደረጃ በኢየሱስ ስም ያልተሰራው ይሰራል፣ የተሰራው ይታደሳል፣ የተሰራው በኢየሱስ ስም ይነጻል። እጆች ከፍ ይበሉ። ዛሬ ከፍ አድርጉና ጸልዩ። ዛሬ በጌታ በኢየሱስ ስም ከመሰዊያዬ ጎን የተተከለ ነገር የተነቀለ ይሁን። የሚያውከኝ ዲስትራክት የሚያረገኝ ማናቸውም ነገር በኢየሱስ ስም የተነቀለ ይሁን። ባለማስተዋል የተከልኩት ጠላት የተከለው የአገልግሎት መሰዊያዬን ዲስትራክት የሚያረገኝ በዚያ ስርዓት ስፍራ እንዳላገለግል የተተከለ ነገር በኢየሱስ ስም የተነቀለ ይሁን፣ የተነቀለ ይሁን በኢየሱስ። ጸልዩ ይነቀል። ይሄን 7 ቀንም ጸልዩ በጌታ ፊት ካመናችሁ ከፈለጋችሁ። እንደገና መሰዊያዬ በእግዚአብሔር ቃል የተቃኘ ይሁን። ጌታ ሆይ ቃልህ የሌለበት የቃልህ መገለጥ የሌለበት ብዙ የአገልግሎት ልምምድ አለኝ፣ ብዙ የጸሎት ልምምድ አለኝ፣ ብዙ የህብረት ልምምድ አለኝ። በጌታ በኢየሱስም ቃልህ ያልተጻፈበት መሰዊያ ዛሬ በጌታ በኢየሱስም ይታደስ። የቃልህ መገለጥ ይምጣበት። ለጸሎት መሰዊያዬ የቃልህ መገለጥ ይፍሰስልኝ። ለአገልግሎት መሰዊያዬ የቃልህ መገለጥ ይፍሰስልኝ። May I align my prayer, my ministry, አገልግሎቴን ጸሎቴን በኢየሱስም በቃልህ መገለጥ ይጋኝ ዘንድ የቃልህ ደጆች ይከፈቱልኝ። እጆቻችሁን ከፍ አድርጉና የቃልህ ስርዓቶች፣ የቃልህ መርሆች፣ የቃልህ እሴቶች values፣ እነዚህ ነገሮች ሁሉ መሰዊያዬን ይቃኙት በሉ፣ ይቃኙት። እንጸልያለን ለኢትዮጵያ ቤተክርስቲያን። ከፍ አድርጉ። ብዙ ጸሎት አለ እኮ፣ ብዙ የጸሎት መሰዊያ አለ። ግን በቃሉ የተቃኘ ነው ወይ? በቃሉ እውነት የተቃኘ፣ በክርስቶስ ሥራ የቃሉ እውነት የተቃኘ፣ በአዲስ ኪዳን ግንዛቤ የተቃኘ ነው ወይ? በጌታ በኢየሱስም በየቤተ ክርስቲያኑ ያሉ የጸሎት መሰዊያዎች፣ የአገልግሎት የጸሎት አገልግሎት መሰዊያዎች በቃሉ መገለጥ የተቃኙ ይሁኑ በኢየሱስ። ጸልዩ። በቃሉ መገለጥ የተቃኙ ይሁኑ። በቃሉ መገለጥ የተቃኙ ይሁኑ። በጌታ በኢየሱስ ስም መሰዊያችን
ከቅሬታና ከቂም መንፈስ የነጻ ይሁን። ከቅሬታና ከቂም መንፈስ የነጻ ይሁን። በኢየሱስ ስም የነጻ ይሁን። በኢየሱስ ስም የነጻ ይሁን። በይቅርታ መንፈስ የታደሰ ይሁን። በይቅርታ መንፈስ የተሰራ ይሁን። በይቅርታ መንፈስ የታጠበ ይሁን። ጸልዩ እጆቻችሁ። አገልጋይ ከአገልጋይ ተናክሶ፣ ዘማሪ ከዘማሪ ተናክሶ፣ የጸሎት መጸዊያችን ቆሽሾ ምን መስዋዕት ብናቀርብበት እግዚአብሔር አይመለከተውም። እንዲያውም አለው አስቀምጥና ሂድ አንተ መጀመሪያ ጨርስ፣ አድሰው፣ አንጻው። በጌታ በኢየሱስ ስም በአንድነት መንፈስ፣ በፍቅር መንፈስ፣ በኢየሱስ ስም በይቅርታ መንፈስ መሰዊያችን የነጻ ይሁን። መሰዊያችን የታጠበ ይሁን። እጆች ከፍ ይበሉ። በጌታ በኢየሱስ ክርስቶስ ስም መሰዊያችን የድንጋይ መሰዊያ ብታደርግልኝ ብረት በነካው ድንጋይ አትስራው። ካልተጠረበም ድንጋይ የአምላክን የእግዚአብሔር መሰዊያ ስራ። በመሳሪያ ብትነካው ታረክሰዋለህ። እጆች ከፍ ይበሉ። በጌታ በኢየሱስ መሰዊያን የመሰዊያን ድንጋይ መጠራረብ ያቁም። በእኛ መንገድ እኛ እንደሚመቸን፣ እኛ እንደሚሰማን፣ እኛ እንደምንፈልገው፣ እኛ ደስ እንደሚያሰኘን የጠራረብናቸው ድንጋዮች አሉ። መሰዊያ የሰራንባቸው ዛሬ እጃችን ይውጣ በጌታ በኢየሱስ ስም። የኛ ሎጂክ ይውጣ በኢየሱስ ስም። የኛ አስተሳሰብ ይውጣ በኢየሱስ ስም። የኛ የምቾት ቀረጻ በኢየሱስ ስም ይውጣ። አልጠራረብም የመሰዊያውን ድንጋይ በመሳሪያ አልነካውም። it will be natural and original። እኔ እኮ የጸለይኩ ነው ግን እንዲህ ነው የምጸልየው ብለን የቆራረጥናት ነገር አለች። የጠራረብናት ነገር አለች። የራሳችንን ንድፍ ዲዛይን የቀረጽንባት ነገር አለች። አገልግሎት ምን እኮ እንደዚህ ነው የምንላቸው። ህብረትንም በተመለከተ እግዚአብሔር እጃችንን ከመሰዊያው ያውጣው። መሳሪያችንን ቀራጺነታችንን ከመሰዊያው ድንጋይ ላይ እጆቻችንን ያንሳው እግዚአብሔር።